ብዙ ጊዜ ሰዎች በገንዘብ መባረክ ይፈልጋሉ። በገንዘብ የመባረክ ምስጢር ምንድን ነው? ምስጢሩስ የቱ ጋር ነው ያለው የሚለውን ዛሬ ከኔ ጋር እናያለን ማለት ነው። በብዙ አቅጣጫ ሰዎች ገንዘብን ለማግኘት ብዙ ስራ ይሰራሉ። ሰው ገንዘብን ለማግኘት የማያደርገው ነገር የለም። ብዙ መንገዶችን ይጠቀማል። ዛሬ መጽሐፍ ቅዱስ ስለ ገንዘብ ምን ይናገራል? በገንዘብ ለመባረክ ምን ማድረግ አለባችሁ? ሌላው ደግሞ ገንዘብ በእናንተ ላይ ወይም እናንተ ጋር እንዳይቆይ የሚያደርግ ነገር ምንድን ነው? ሰላም ውድ ወንድሞችና እህቶቼ፣ ዛሬ ስለ ገንዘብ መባረክ መንፈሳዊ ትምህርት እንማራለን። እንግዲህ ብዙ ሰዎች በገንዘብ ለመባረክ ገንዘብ ለምን አይበዛልኝም፣ በገንዘብ ለምን አልባረክም የሚል ጥያቄዎች አሉ። ለምን ደግሞ አንዳንዶች በትንሽ ሲሰሩ እንኳን ይባረካሉ። ጥቂት ሰርተው በብዙ የሚባረኩ አሉ። ብዙም ሳይለፉ የሚባረኩ ከቤተሰብ ወርሶ ሊሆን ይችላል። በተለያየ አቅጣጫ በቃ ምንም ሳይለፉ ገንዘብን የሚያገኙ ሰዎች አሉ። ይህ መልስ በመንፈሳዊ መመሪያ ውስጥ አለ። ስለዚህ ነገር መጽሐፍ ቅዱስ ምን ይናገራል? መጽሐፍ ሲናገር በትንሹ የታመነ በብዙ ይሾማል ይላል። በብዙም ይታመናል። ይህ ማለት ገንዘብ ለሰው ልጅ ፈተና ነው ማለት ነው። ሰው ገንዘብን ለማግኘት ብዙ አይነት ነገር ውስጥ ስለሚገባ በጣም ያንን ሰው ይፈትነዋል ማለት ነው። የገንዘብ ምንጭ ሌላ ምንም አይደለም፣ እግዚአብሔር ነው። ሰዎችን የሚባርከው እግዚአብሔር ነው። ሰዎች በገንዘብ እንዲባረኩ የሚያደርገው እግዚአብሔር ነው። ብዙ ሰዎች ገንዘብን እንደ ምንጭ ያያሉ፣ ማለት የፈልጉትን ነገር የሚያገኙበት ምንጭ መንገድ አድርጎ ያስባሉ። ነገር ግን መጽሐፍ ቅዱስ ምን ይላል? የሚሰጥ የሚባርክ እግዚአብሔር ነው። ስለዚህ ስራይ ምንጭ አይደለም፣ ቢዝነስ ምንጭ አይደለም። አሁን ያላችሁበት የትኛውም አይነት የምትሰሩት ነገር የገንዘብ ምንጫችሁ እሱ አይደለም። ምንጩ እግዚአብሔር ነው። የነገር ሁሉ እዚች ምድር ላይ የሚታየው የሚሆነው ነገር ሁሉ ምንጩ ማን ነው? እግዚአብሔር ነው። ሰው ምንጩን ሲረሳ ገንዘቡ ይደክማል። ዋና የገንዘብ ምንጭ የሆነው እዚህ ምድር ሁሉ ጌታ የሆነው እግዚአብሔርን ሰው ሲክድ ወይም ሲረሳ የሚያገኘው ነገር ሁሉ መርገም ይሆንለታል። በቀዳዳ ኪስ እንደ መክተት ይሆንበታል። ትርፉ ድካም ብቻ ነው። ምንጩን ሲያከብር ገንዘቡ ይባረካል። ስለዚህ የገንዘብ ምንጭ የሆነው እግዚአብሔርን በመጀመሪያ መርሳት የለባቸው፣ ማክበር አለባቸው። መባረክ ማለት በገንዘብ ብቻ አይደለም ወገኖች። ሰዎች በረከትን ከገንዘብ ጋር ያያይዛሉ። መባረክ ማለት ወደ 4 ነጥቦችን እዚህ ጋር ልዘርዝርላችሁ። አንደኛ ሰላም ነው። ሰላም ከሌለ ምንም ያህል ገንዘብ ቢኖራችሁ አይጠቅማችሁ። ሁለተኛ ጤና። ሶስተኛ የሚቆይ ገንዘብ። አያችሁ፣ ገንዘብ ሊመጣ ይችላል። እናንተ ጋር ግን ሊቆይ የሚችል ገንዘብ መሆን አለበት። ብዙ ገንዘብ እናንተ ጋር መጥቶ የማይቆይ ከሆነ ሳትጠቀሙት ይህን ያህል ገንዘብ አግኝቼ ነበር ነገር ግን የት እንደጠፋ አላውቅም የምትሉት ገንዘብ ከሆነ ምን ያደርጋል? ስለዚህ እናንተ ጋር የሚቆይ ገንዘብ ያለ ጭንቀት ህይወታችሁ እንድትመሩ የሚያደርግ ገንዘብ መሆን አለበት። አንዳንድ ሰዎች ብዙ ገንዘብ አላቸው ግን ብዙ ሰላም የላቸው። ይህ መባረክ አይደለም። ገንዘብ አግኝታችሁ በህይወታችሁ ሰላም ከሌለ፣ ጤና ከሌለ፣ ያ ገንዘብ ጭንቀትን በእናንተ ህይወት ላይ የሚፈጥር ከሆነ ወገኖቼ ይሄ በረከት አይደለም ወይም መባረክ አይደለም። ስለዚህ የእግዚአብሔር በረከት ሲያገኛችሁ፣ እውነተኛው የእግዚአብሔር በረከት ሲያገኛችሁ ጭንቀት አይመጣም። ብዙ ሰዎች ገንዘብ ያላቸው ሰዎች፣ ሀብት ንብረት ያላቸው ሰዎች የሰላም እንቅልፍ አይተኙም። ይህ ምንጩ ከየት ነው? ገንዘቡ ማለት ነው። ያንን ማጣራት ያስፈልጋል። ሌላው መጽሐፍ ቅዱስ ስለ በረከት መንገድ ሲናገር አንድ ሰው መባረክ የሚችለው በመጀመሪያ ሲሰጥ ነው። መስጠት በህይወታችሁ
መስጠትን መለማመድ አለባችሁ። ስጡ፣ ይሰጣችኋል። መስጠት ሲባል ከተረፈ መስጠት አይደለም፣ በእምነት መስጠት። የመቄዶንያ ሰዎችን ካያችሁ ከጉድለታቸው ነው የሚሰጡት። የሆነ ነገር እስኪኖራቸው ድረስ አይጠብቁም። ካላቸው አቅም በላይ ይሰጡ ነበር። በእምነት እግዚአብሔር እንደሚባርክ አምነው ይሰጡ ነበር። ከተረፈው አይደለም። አንዳንድ ሰው እስኪተርፍ ድረስ ይጠብቃል። ሌላው አስራት፣ መባ፣ ለድሆች መስጠት፣ ይህ የበረከት መንገድ ነው። ነገር ግን ሰዎች ያላቸውን በማስቀመጥ ወይም ቁጠባ በሚለው በማስቀመጥ ባለመስጠታቸው ምክንያት በገንዘብ ሳይባረኩ ይቆያል። በቤተ ክርስቲያን የሚደረጉ መባና አስራቶችን መስጠት፣ የፍቅር ስጦታዎችን መስጠት፣ በእምነት መስጠት፣ ደስ እያለው መስጠት፣ ይሄ አንዱ የበረከት መንገድ ነው ማለት ነው መስጠት። ስለዚህ ሰው ሲሰጥ ያለው ነገር ይበዛበታል። በነገራችን ላይ መስጠት ገንዘብን ብቻ ሳይሆን ለሰዎች ዕውቀትን ስታካፈሉ ያላችሁ ዕውቀት ይበዛል። አያችሁ፣ ያላችሁን ነገር ስትሰጡ ያ ነገር ይባዛል ማለት ነው። ሌላው የገንዘብ መንገድ ወይም የዚህ የገንዘብ በረከት መሰረቱ ታማኝነት ነው። ቅድም እንዳልኳችሁ በጥቂቱ የታመነ በብዙ ይሾማል ብያችሁ ነበር መግቢያ ላይ። በትንሽ ታማኝ መሆን፣ ስርቆት አለመስራት፣ አለመስረቅ፣ ትክክለኛ መንገድ መጠቀም፣ የሰውን ሀቅ የሰውን ላብ አለመብላት። የሐሰት ገንዘብ በረከት አይደለም ወገኖች። ወደ ህይወታችሁ በሐሰት መንገድ በኃጢአት መንገድ ብዙ ገንዘቦች ሊመጡ ይችላሉ። ነገር ግን እነዚህ የሐሰት ገንዘቦች በረከት አይደሉም። ይመጣል፣ ነገር ግን ይጠፋል። ጤናችሁን ይዞ ሊጠፋ ይችላል። ሰላማችሁን ሊያጠፋ ይችላል። ስለዚህ እናንተ ጋር የማይቆይ ገንዘብ ነው። የበረከት ጠላቶች አሉ። ምንድን ነው? በረከቶቻችሁ እንዳይበዛ ወይም በረከቶቻችሁ የሚበላ ነገር፣ እነዚህን ገንዘብን ያጠፋሉ። አንደኛ ፍቅር፣ ለገንዘብ ያላችሁ ፍቅር። ገንዘብ ከተገኘ በቃ ማቶ አንዳንድ ሰው ገንዘብ ይገኝ በዛ መንገድ እንጂ የማይሆነው ነገር የለም። ይህ ከልክ ያለፈ የገንዘብ ፍቅር ገንዘብን ያጠፋል እንጂ ገንዘቡን አታገኙትም። ሁለተኛ ቅንዓት፣ ሌላው በገንዘብ ሲባረክ በሆነ ነገር ሲሆንለት በዛ ሰው መቅናት፣ ይህ ገንዘብን ያጠፋል። ሶስተኛ ስርቆት፣ የሰው ገንዘብ መስረቅ ገንዘባችሁን ያጠፋል። አራተኛ እግዚአብሔርን መርሳት። አያችሁ፣ ገንዘብ አገኘው ብላችሁ ወይ ያንን ገንዘብ ለማግኘት እግዚአብሔር ያዘዘውን ትእዛዝ ከእግዚአብሔር መንገድ ወጣችሁ እግዚአብሔር ረስታችሁ የምታገኙት ያ ገንዘብ ይጠፋል፣ እናንተንም ያጠፋችሁ። መጽሐፍ ቅዱስ የገንዘብ ፍቅር ክፉ ነው ወይ ገንዘብን መውደድ የኃጢአት ሁሉ ስር ነው፣ ክፉ ስር ነው። ስለዚህ የበረከት መንፈሳዊ መርሃ ግብር ዛሬ መጀመር አለብን። አንደኛ ገንዘብን ለእግዚአብሔር አሳልፈ ስጥ፣ ለሱ አደራ አሳልፈ ስጥ። ሁለተኛ አስራትን በታማኝነት ስጥ። ሶስተኛ ለድሆች እጅ ክፈት፣ ይከፈት እጅ ለድሆች፣ ኪስ ክፍት ይሁን ለድሆች። አራተኛ ከክፉ ገንዘብ ራቅ። በተሳሳተ መንገድ እግዚአብሔር በማይከብረው መንገድ ከሚመጣ ገንዘብ ራቅ። አምስተኛ በጸሎት ገንዘብን ባርክ። አንዳንድ ሰዎች እንደዚህ ያደርጉ፣ ገንዘብ ሲያገኙ በቃ ለሚያስፈልገው ነገር ማውጣት ብቻ ነው። ነገር ግን እጃችሁን ገንዘባችሁ ለጭናችሁ መጸለይ አለባችሁ። በጸሎት ገንዘባችሁን መባረክ ያስፈልጋል። በረከት የሚጀምረው በልብ ነው። ከዚያ ወደ ህይወት፣ ከዚያ ወደ ገንዘብ። እግዚአብሔርን ካከበርክ ገንዘብ ይባረካል። ካላከበርክ ቢበዛም አይቆይም። እግዚአብሔር በማይከብረው መንገድ የመጣ ገንዘብ ወገኖቼ ቢበዛም በህይወታችሁ ላይ ያ ገንዘብ ሊቆይ አይችልም። የምትሰጡት ነገር ያ ነገር ይበዛል። ሰላም ለሰዎች ከሰጣችሁ ያ ሰላም እየበዛ ይሄዳል። ልብስ ከሰጣችሁ ልብሳችሁ እየበዛ ይሄዳል። ዕውቀት ለሰዎች ከሰጣችሁ ካካፈላችሁ ካስተማሩ ዕውቀታችሁ እየበዛ ይሄዳል። ክብር ለኢየሱስ ይሁን። ያንን ሁሉ ስታደርጉ የምትሰጡት ይባረካል፣ እየበዛ ይሄዳል። የሚገርማችሁ በዓመት በሀገራችን ኢትዮጵያ ብቻ በብዙ ሺህ የሚቆጠሩ በሬዎች ይታረዳሉ። ነገር ግን በዛው ልክ በሬ ያለቀ እንደዚህ ሆነ ሲባል ሰምታችሁ አታውቁም። ለምን? ስለሚወጡ ስለሚታረዱ መስዋዕት ስለሚሆኑ እነዛ ነገሮች እየበዙ ይሄዳል። አንበሳም ካያችሁ
አንድም ቀን ሰው አርዶ በልቶ ታውቅም። እንዳይገደል እንደው በአጥር ታጥሮ ይጠበቃል። ነገር ግን ለአይን ለማየት አታገኙትም። ለምን? አይወጣም፣ አይሰጥም። ገብቷችኋል? ስለዚህ የሚሰጡት መስዋዕት የምታደርጉት ነገር፣ ለሰዎች የምታካፍሉት ነገር፣ ያ ነገር እየበዛ ይሄዳል። በጌታ በኢየሱስ ክርስቶስ ስም በረከታችሁ ይብዛ። ይህንን ጸሎት ከኔ ጋር አብረን እንጸልይ። አባት ሆይ የምናገኘውን ገንዘብ ሁሉ ከአንተ እንደሆነ እናውቃለን። በገንዘባችን እንዳንታመን፣ እንድንሰጥ፣ እንድንባረክ አስተምረን። በጌታ በኢየሱስ ስም ይሁን፣ አሜን። እግዚአብሔር አምላክ ዘመናችሁን ይባርክ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ ቻናሉን አድርጉ። ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቷን ጫኑ። ይሄ ትምህርት ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉ ለጓደኞች፣ ለወዳጆቻችሁ። ጌታ እግዚአብሔር ዘመናችሁን ይባርክ። መልካም ጊዜ